ያኔ ቴሌቪዥን ማታ ሽብሮ ሲጣፋና ያቺ ከዓለም እንደዚህ እንድጭጭሮ ሲጀምር ማስታወሰው እኔም ደርሼ አይደለሽ እኔ 21 እድሜ 21 ነው። ይሄን የምቀይረው ነገር አይደለም። ለስንተኛ ጊዜ 21 አመቴ እንደሆነ አልናገርም እንጂ በ21 ጸናለሁ። አሁን ላይ አደባባይ ሆነ ሁሉም ነገር። አንድ ሰው ዝናን ለማግኘት ቤተሰቡን ክብሩን ምናምን ያዋርዳል። አንደኛው የሆነ ሰው በጣም ሲቸግረው ቶሎ ቫይራል ይወጣላል። ሁለተኛው ገበና እዚህ ጭንቅላቴ ውስጥ ያለው ፍቅረኛ ያለ አይደል በሐሳቤ ያለ ግን በአካል የሌለ ለናፍቆት ተዳረግሽ እንደገና በቃ እሱን ነው እኮ እኔ ነኝ ድምጹን የገባሁት የምር የራሴ ነው። ኤአይ ምናምን ይሄው ኤአይ ምናምን የለው ታስታውሽ እንደነበረ ነፍሱን ይማረውና አስፋው አብረን ነበርን የዛኔ ቻናሌን ፕሮሞት ስናደርግ በነበረ ጊዜና በ500 ሰብስክራይበር ነው የዛኔ የለቀኩት። ሶ ፓርት ብቻ ተቆርጦ እንትን ላይ ወጣ ቲክቶክ ላይ ወጣ። በአባይ ቴሌቪዥን ወደ እናንተ የሚደርሰውን ሳምንታዊውን ሰከላ ሾው ነው እየተከታተላችሁ የምትገኙት። የዛሬው ፕሮግራማችን አድማቂ እንግዳችን አዩ ግርማ ናት። ከዚህ ቀደም በጣም ብዙ ጊዜ ተገናኝተናል። በፊልም ስራም ስለ ዳይሬክቲንግም ስለ ትወናም ስለ ሙዚቃም አውርተን እዚህ ጋር ደረስን። አዲስ ስራ ላይ ደረስን። እንዳዲስ እንኳን ደህና መጣሽ። በድግምጋሚ ራኪ እንኳን ደህና ቆየሽ። ደጋግመሽ ብትጠሪኝም ሁሉ ጊዜ ከካሜራ ጀርባ ስለምልሽ ፌቨራይት እንትኔንሽ ጋዜጠኛ ነሽና አንቺ ጋር መምጣት ደስ ይለኛል። ሁሌም ብመጣ ደስ ይለኛል። ድጋሚ ሌላ ቀን ነው ለማለት ነው። ለራሴ እንደማስጨብጨብ ነው ይሄ ግን አይ እውነት ድጋሚ አመሰግናለሁ። በጣም ሁሌ የምናወራው ነገር ስለሆነ በአዲስ ስራ መተሻል። ናፍቆቴ ብለሻል። ናፍቆቴ ብያለሁ። ይሄ እዚህ ጭንቅላቴ ውስጥ ያለው ፍቅረኛ ያለ አይደል በሐሳቤ ያለ ግን በአካል የሌለ ለናፍቆት ተዳረግሽ እንደገና በቃ እሱን ነው እኮ ለሱ የተዘፈነ ዘፈን ነው። አዲስ ሙዚቃ ሰርቻለሁ ናፍቆቴ ይሰኛል። አብዛኛው ሰው በሐሳቡ ፍቅረኛ አለው። በሐሳቡ ፍቅረኛ ስልሽ የሆነ ታይፕ እንደዚህ አይነት ሰው ነው የሚፈልገው እንደዚህ አይነት ሰው ነው ሪያሊቲ ላይ ሲመጣ የማያገኘው የሐሳብ ፍቅረኛ አለውና ስለሱ የተገጠመ ግጥም ነው ናፍቆቴ ይላል። በማን ተሰራ? እስቲ ስለ ስራው በደንብ እናወራበት። ናፍቆቴ ግጥም ሱራፌል ከበደ እዚህ ሙያ ላይ አይደለም የሙዚቃ ግጥም ምናምን ላይ አይደለም ያለው በጣም ጎበዝ ገጣሚ ነው። የስነ ጽሁፍ ሰው ነው። ሱራፌል ከበደ ይባላል። በብዙ ስራዎች ከዚህ በኋላ የምናገኘው ጸሐፊ ነው ብዬ የምገምተው ደራሲ ነው። ዜማውን ደግሞ በጣም የምንወዳት ድምጻዊት ታምር ግዛው ዜማ እንደምሰራ ብዙ ሰው ያቅም ግን በጣም ጎበዝ ዜማ ደራሲ ነች። አዎ በጣም ቆንጆ ዜማዎች አሏት። ዜማውን የሰራችው ታምር ግዛው ነች። ከዛ ድምጻዊት አዩ ግርማ ነች። እኔ ነኝ ድምጹን የገባሁት የምር የራሴ ነው። ኤአይ ምናምን ይሄው ኤአይ ምናምን የለው ድምጽ እኔ ነኝ። ቅንብር ሚክሲንግ ማስተሪንግ ደግሞ ብሩክ ተቀባ። ከዚህ በፊት ከብሩክ ጋር ይነጋልና ይወዘውዘኛልን ሰርቻለሁ። ይሄ አይ ቲንክ ሶስተኛ ስራችን ነው። ከዛ ወደ ቪዲዮ ስንመጣ ደግሞ ቢፍ ፊልም ፕሮዳክሽን ይባላል። በጣም ወጣት መበረታታት ያለበት ሲኒማቶግራፈር ነው። በጣም ቆንጆ አድርጎ ነው ይሰራልኝ። ከዚህ በፊት የዘቢባን ሰርቶልኛል አይዞር ባይኔ። አይ ቲንክ ከኔ ጋር ይሄ ሁለተኛ ስራው ነው፣ ግን በጣም ትልልቅ ስራዎችን እየሰራ ያለ ልጅ ነው። ሀያዎቹ መጀመሪያ ላይ ያለ ቪዲዮን እንዳያችሁት ነው። በጣም ቆንጆ ነው። በጣም በኳሊቲም ደረጃ ቆንጆ ነው። ዳይሬክቲንጉ ቆንጆ ነው። ዳይሬክቲንጉንም እሱ ነው የሰራው። አዎ ብሩክ ዳምጤ ይባላል። ዳንሱ በጣም ኮሪዮግራፊው ዮናስ ግርማ ይወዘውዘኛል የነበረው ሜን ካስትም ኮሪዮግራፈርም እሱ ነበረ። አሁን ሁለተኛ ስራችን ማለት ነው። በጣም ቆንጆ ነው። ለየት የሚያደርገው ነገር በዚህ ስራ ደግሞ በራስሽ የዩቲዩብ ቻናል ላይ የለቀቅሽው በዚህ ሰዓት ያው ሁሉም ድምጻዊ በአብዛኛው ብዙ ድምጻዊ በራሱ ይሰራል። አልፎ አልፎ ደግሞ የተወሰኑ ሰዎች ቀደም ሲሉ በነበሩ ሙዚቃን እንደ ፕሮዲውሰር በሚሰሩ ገጾች ላይ ይለቃሉ። ቻናሉ አዲስ አይመስለኝም፣ ግን የራስሽ ነገር ላይ መልቀቅ እንዴት ደፈርሽ? ታስታውሽ እንደነበረ ነፍሱን ይማረውና አስፋው አብረን ነበርን የዛኔ ቻናሌን ፕሮሞት ስናደርግ በነበረ ጊዜና በ500 ሰብስክራይበር ነው የዛኔ የለቀኩት። እንትኑ ደስ ይላል፣ የራስ ማድረግ ደስ ይላል። ከዛ አሁን ፕሮዲውሰር የለንም። ላይክ ሙዚቃችንን ሰርተን ለሪከርድ ሌቭል አይደለም የምንሸጠው።
ላይክ አሁን ለምሳሌ ያክል ስማቸውን ባልጠራም ያሉ አይደል የሪከርድስ ባለቤት እንትን አይደለም የሪከርድ ባለቤት አይደለም። ስራሽን ሰርተሽ ሄደሽ ወይ በቪው ትከራከሪያለሽ። አንቺ 500,000 ብር እና 600,000 ብር ኢንቨስት አድርገሽ 250,000 ብር ይሻልሻል ወይም ደግሞ 50% በዚህ ልክ ነው እንትን ያለውና እኔስ አንዴ መስመሩን ይዤዋለሁ በራሴ ዩቲዩብ ቻናል ስወስድ ለሌሎቹም ለሚመጡትም ከዚህ በፊት ብየዋለሁ እንትን እንዲሆን ሮል ሞዴል እንዲሆንና ሁሉም የራሱን መንገድ እንዲፈልግ ግን ቢሰራ በጣም ደስ የሚለኝ ነገር አለ። ሪከርድ ሌቭሎች በጣም ያስፈልጉናል። አዳዲስ በጣም ድምጻቸው የሚያምር ታለንት ያላቸው ብቃት ያላቸው ልጆች ሙዚክ ቪዲዮ ክሊፓቸው አይታይላቸውም። ይዘው በእጃቸው 4 ዓመት ይሉሻል መተው ከነ ቪዲዮ ከነ ሁሉ ነገር አልቆለት 4 ዓመት 5 ዓመት ይሉሻልና በራሴ ያስወሰነኝ ሪዝን ሪከርዲንግ ላይ ያለውን ነገር ከኔ ጋር አይሄድም አይ ቲንክ መሰለኝ እኔም ከነሱ ጋር አልሄድም። ሶ የራስን መንገድ መርጫለሁ። በቃ እኔም ብለው የሚመጡ ኦዲየንሶች እንዳሉኝም አይቻለሁ። አሁን ደግሞ በደንብ እንዳዩ ደግሞ እጋብዛለሁ። እኛም እንጋብዛለን። ልክ ነሽ። የሪከርዲንግ ካምፓኒ ሲኖር እንደ ስራ ሙሉ ነገር ላይ ነው የሚሰራው። ማኔጅመንቱንም ጭምር በቃ እኔ ወጥቼ ሚዲያ ላይ እንዴት አክት ማድረግ እንዳለብኝ ፐርሰናል እንትኔ ምን መምሰል እንዳለበት እንደ ብራንድ ነው የሚሰሩትና በቃ እንትን ሰርተሻል እስቲ ይውጣ ስንት ሰው ይወዳታል ሰው ያያታል ምናምን አይነት አይደለም ያኛውና ኢቭን እንትን ይባላል በጣም እንደዚህ አይነት ሙዚቃ ህዝብ ይወዳልና እንደዚህ አይነት ሙዚቃ ከሊት ስሪ ተብሎ ፕሮዲዩስ ይደረጋል። እኔ በኔ ሙዚቃ በጣም ትልቅ ነገር ነው። ትልቅ ፓወር ያለው ነገር ነው። አንድ ማንበብ የማይችል ልጅ ሙዚቃ ሰምቶ ግን ማለትን ይችላል። የዚህን ያክል ፓወር አለው። ማናውቀውን ቋንቋ እንኳን እንይዛለን። ሶ እንደዚህ የሆነን ነገር በደንብ ቢዘነው አልመጣንም ብዬ በራሴ ራሴን ወቅሳለሁ። አሁን ላይ ደግሞ ኢንዱስትሪ ላይ ያሉ የሚገዙት ሰዎች እንደዚህ አይነት ነው ታይፕ እንደዚህ አይነት ይሰራል ተብሎ ይታዘዛልና ይሄን ነገር የሚያስቆምልን እንትን እንደዚህ አይነት ልክ እንደ ቢሊንግ ሌሎች ሪከርድ ሌቭሎች ቢዘጋጁ ከማኔጅመንት ጀምረው ከብራንዲንግ ጀምረው ደግሞ የምርም ትርፋማ እንትን ነው ብዬ አስባለሁ። አዎ እና ክፍት ነው ባካችሁ ኑልን እንላለን። ቀደም ባለ ጊዜ ነበረ በጣም ጥሩ ነበሩ። የሆነን ስራ ሳታቂው አትሰሪውም። አንዳንድ ሰው ደግሞ ግዴታ አርቲስት መሆን የለበትም። ጥሩ ጆሮ ያለው አለ ሙዚቃ የሚያውቅ ሙዚቃውን የሚመራ ሰው ይሄንን ይወደዋል በቃ ብለው እርግጠኛ የሚሆኑት እንደናለ እኔ የሆነ ቦታ ከዚህ በፊት አዋሳ ሄጄ ለስራ በጣም ቆይቷል። የአስጌ የትኛው ዘፈኑ ነው? አስጌ እዚህ አዲስ አበባ አይታወቅም ገና አልመጣም። ደንዳሾ መጀመሪያ አይ ቲንክ ደንዳሾ ነውና እዛ ሰማሁትና በጣም ቆንጆ ነው ይሄ የማን ነው ስላቸው ነገሩኝ። እንትን ያለ ልጅ ነው እንደዚህ ነው አሉ። ይሄ ስራ በጣም ይወጣል ቆንጆ ምናምን አልኩ። ከዛ በታወቀ በወጣ ቁጥር ያ ስራ የኔ ደስታ ልነግርሻችሁ ሰምቼ ዋቂ ነበር ምናምን ነበር ምለውና ከልብ ከፈቱልኝ ድገሙልኝ እያልኩኝ ሰምቼ እና የሚያውቅ ሰው አለ የሚወድ ሰው አለ ችሎታ ያለው አለ። በቃ ያንን የሚችሉ ሰዎች አሪፍ ቢዝነስ ነው ግቡበት። ሌላው ነገር አሁን የሆነ ነገሮች መለኪያ ቫይራል ይወጣል ወይ ነው ቪው አለ ወይ ነው። አዎ ነምበርስ ዶንት ላይ ይላል ፈረንጅ። ልክ ነው ቁጥር አይዋሹም። ግን ምንድነው ያለን ነገር ክሊክ እንድናረግ ያረገን አንዳንዴ ይደበቃል። በቃ አላቅም ብዙ ነገር አለው። ቁጥር ብቻውን እንትን መሆን አይችልም። እሱ ላይ ምን ትያለሽ? ሲገዙ ራሱ ቪዲዮም ወይም ስራ የባለፈው ስራዋ ስንት ታይቶላታል? አንድ መግዣ መንገድ እንደሆነ ሰምቻለሁ። እንደው ፈንቶ እንዳይሆንብኝ አወራሪ አላቅም። አሁን ላይ ሰዎች ኢሹ የሆነባቸው ነገሮች አሉ። የሆነች ቃል ትመረጥና በዛች ቃል ተመስርቶ ግጥምም ዜማም ይሰራል። በቃ ከዛ በኋላ ዘፈን ሆኖ ይወጣል ነው። ሶ ያ ቫይራል ከሆነልሽ በዚህኛው ስራ የዚህን ያክል ብር ሰርቶልኛልና ዩቲዩብ ቻናሌ ቀጣይ እጥፍ ሆኖ ማምጣት ይችላል። ሶ ከዚህ ጋር የተያያዘ ነገር ስሪ ትባያለሽ። ሶ ቫይራል የመሆን ነገሩ በጣም አስፈላጊ ነው። ፖይንቱ ግን ቫይራል መሆን አይደለም። አንድ ኢንተርቪው ላይ እንደ ጨዋታ ያው እንደምታውቁት አም 21 አልኩኝ። ከዛ እሱ ተነጥሎ ብቻዋን እሷ ፓርት ብቻ ተቆርጦ እንትን ላይ ወጣ፣ ቲክቶክ ላይ ወጣ
እና ብዙ ሰዎች ተቀባብለውበት ይልኩልኛል። እኔ የቲክቶክ ተጠቃሚ አይደለም። አሁን ግን ከዚህ በኋላ ነው የምሆነው። ፕላትፎርሙን በጣም በተሻለ መንገድ መጠቀም እንደሚቻል እንደውም ተቀላቅዬ ማሳየት ፈልጊያለሁና ደመርኩት፣ ቪዋቸውን ደመርኩት። በ600 ሰብስክራይበር ፎሎወር ነው የሚባለው፣ በ600 ፎሎወር 250 ሺህ ቪው ምናምን አላችሁና ደመርኩትና 3.7 ሚሊዮን ቪው አለ። እና አዲስ ሙዚቃ ይዤ መጥቻለሁ ብዬ አልታየም ከነጭራሹ ነው። አየሽ የሰው ልጅ የሆነች አንዲት ድምፃዊት ወይም አንዲት ተዋናይት ማንም ነኝ እኔ ገና ስም እንኳን ቢኖረው ማንም ሰው ገና ማንም ነው ያልሰራው በጣም ብዙ ነገር ሁሉም ሰው ውስጥ አቅም አለ። የኔ እድሜ ቢጨምርም ቢቀንስም የቤት ኪራይ ከፍል ለአንድ ሰው የሆነ ነገር ቫልዩ አድ አያደርግም። ማንም አርቲስት ተነስቶ ቢዋሽ እኛ ለጨዋታ ነው ያልነው፣ በሰዓቱ እንደ ጨዋታ ነው ያልኩት፣ ግን ቢዋሽ እንኳን ላይፍሽ ላይ አድ አያደርግም። እንደዚህ አይነት ቀላል ነገር ላይ መቆየት ለመድን። እንደ ሶሳይቲ በጣም ቀለል ያለ ነገር ላይ መቆየት ለመድን። ቫይራል የመውጣት ጉዳይ መቅለል ሆኖ ተሰማኝ። አሁን ለኔ የሆነ ስራ ተሰራ ቫይራልን አላስብም፣ ማሰብም ላይ ፊል አልፈልግም። ኳሊቲ ያለው ስራ መስራት ናፍቆቴን ልክ ስለቀው በጣም የደወሉልኝ የሚደንቅ ከማስተዋል ጀምሮ እና ቡዲን ናቲ ምናምን በጣም የማከብራቸው ሰዎች ኢንቦክስ አድርገውልኛል። እኔ ሳልጠይቃቸው ፖስት አድርገውልኛል። በቃ ይሄ ለኔ ክፍያ ነው። ቆንጆ ስራ እየሰራው ነው፣ እየሞከርኩ ነው እንዴ፣ እያደግኩ ነው እንዴ እንድል ያደርገኛል። የቫይራሉ ጉዳይ ያሳስባል፣ ግን እንቶ ፈንቶ ላይ እየዋልን እንደሆነ ይሰማኛል። የአንድ ስራ መለኪያ እይታው ቁጥሩ ብቻውን አይደለም። ለጥበብ ስራ ሲሆን ተደራሽነት ብዙ ነገሮች አሉት። እንደው ይሄ እኛ ሁለት ዘመን ያየን ሰዎች በቴክኖሎጂ ከዛም በላይ ማለት እኔ ቴሌቪዥን ማታ ብሎ ሲጠፋና ያቺ ቀለም እንደዚህ እንድጭጭ ሲጀምር ማስታወስ ነው። እኔም ደርሼ አታለሽ እኔ 21 እድሜ 21 ነው። ይሄን የምቀይረው ነገር አይደለም። ለስንተኛ ጊዜ 21 ዓመቴ እንደሆነ አልናገርም እንጂ በ21 ጸናለሁ። ብቻ ያንን ብልጭ ምናምን ያየን ሰዎች ነንና፣ ግን ከቴክኖሎጂ አንፃር ስታየው ያኔ የሆነ ስራ ሰርቼ እንደዚህ እንትኑ ብዙ ነበረ። ደስ ይላል፣ ስቴፑም ደስ ይላል። ስንመኝ ራሱ እኔ ባንዴ ቴሌቪዥን ላይ እየተደረጋለው ና ብዬ አስቤ አላውቅም። እንዲህ ባረግ ከዛ እንደዚህ በሆን አሁን በጣም ፈጣን ነው። ምናልባት ዛሬ የመጀመሪያ ቪዲዮ ያንድ ሰው ቴሌቪዥን ላይ ሊያስወጣው ይችላል። እውነት ነው። ወይም በቃ እንዳልነው አሁን ቫይራል ይሆንና በሚሊዮኖች ምናምን ዘንድ ታዋቂ ሊያደርገው የሚችልበት እድል አለ። ሁለቱን ዘመን ስታዩ መቅለል ጥሩ ነገር እንዳለው ሆኖ ለሙያ ክብርና ምናምን ለልፋት ዋጋ የሚያሳጣው ነገር ያለ ይመስለኛል። አንቺ እንዴት ትገልጫለሽ? እኔ መሀል ላይ ቢኮን አሪፍ ነው። በጣምም ባይቀል በጣምም ባይከብድ። አሁን ላይ በአመት እንግዳ ሰው ሀብቴ ይመስለኛል ያለኝ ፊልም ብዙ አልሰራሽም አዩ ለምንድን ነው አለኝ። አይ በቃ ቆንጆ ፊልም አግኝቼ በቃ በትወና ቆንጆ ነገር ልክ ዘመን ላይ ስሰራ ፐርፎርማንሴን ብዙ ሰው ወዶልኛልና ልክ እንደዛ ምናምን አልኩት። በአመት አንዴ የመጣ ከሚመክርሽና አጠገብሽ ካለ ሁሉ ጊዜ በጉድለትሽም በከፍታሽም በዝቅታሽም ከሚመክርሽ ሰው የቱ ይሻላል አለኝ። እና ከሁለቱ መካከል ላይ ብዬ መለስኩኝ። ቀን በቀንም ባይመክረኝ በአመት አንዴም ባይሆንብኝ መካከል ላይ መሆን ሁሉ ጊዜ ባላንስ ማድረግ አሪፍ ነው። ሶሻል ሚዲያ የሰጠን ነገር አለ፣ ቆንጆ ነገር አለ፣ እሱን መጠቀም አሪፍ ነው። ከዛ ደግሞ ግን ባህላችን አሁን ላይ አደባባይ ሆነ ሁሉም ነገር። አንድ ሰው ዝናን ለማግኘት ቤተሰቡን ክብሩን ምናምን ያዋርዳል። ላይክ እኔ እናቴ ተዋርዳ የማገኘው የትኛውም ጥቅም እኔን አይመጠነኝም። አባቴን አዋርጄ እህት ወንድሞቼን አዋርጄ የማገኘው ክብርም ገንዘብም እኔን አይመጠነኝም። ከሆነ አመት በኋላ እንዲቆጨኝ አልፈልግም። 3 መንገድ አለ አሉኝ ፌመስ ለመሆን ሶሻል ሚዲያው ላይ እና በጣም ገርሞኛል። አንደኛው የምር ተቸግረሽ ችግርሽን ሰው ሲያይ ያ ሰው እኮ እስኪቸገር ድረስ መጠበቅ አልነበረበትም። የሙያ ጓደኞቹ አብረን መታየት ነበረብን። ይሄ አልነበረም የኛ አንተን። አንደኛው የሆነ ሰው በጣም ሲቸግረው ቶሎ ቫይራል ይወጣል አሉ። ሁለተኛው ገበና፣ የቤተሰብ ገበና፣ የፍቅረኛ ገበና ምናምን በቃ ገበናን አደባባይ ማድረግ። ሶስተኛው ግን ረዥም ነው። አንቺ አሁን የምታደርጊው ተብዬ ነው። ሶስተኛው ነው ኮንቴንት ክሬት ማድረግ፣ የሆነ ነገር መስራት፣ ራስን ለማሳደግ በቃ በፕሮሰስ ውስጥ ማለፍ ነው። እኔ ይሄኛውን እመርጣለሁ።
ባላንስ ያደርግልኛል። ኮንቴንት ክሬት ማድረግ በጣም ጎበዝ ልጆች ያሉበት ፈጣን የሆኑ ራሳቸውን ጠቅመው ቤተሰባቸውን የሚጠቅሙ ልጆች ያሉበት እንትን ነው። ደስ የሚል ጄኔሬሽን ነው። ግን ክብራችሁን እንዳታጡበት በዚህ ነገር። አደባባይ ላይ እንጀራ ባይሆን ጥሩ ነው። ባላንስ ቢደረግ በሚለው እስማማለሁ። መሀከል ላይ ብንሆን ከሶስቱ አንዱን ምረጭ ከተባልሽ እናትሽን አዋርደሽ እኔ ልክ አይደለም ብዬ ነው ይቅር። እናቴ ተሰድባብኝ እናቴን ሰድቤ ነው በፍጹም ይቅር። ገንዘቡም ዝናውም ይቅር አልፈልገውም። የምርም ደግሞ ጥበብ የሚሰራው ለዝና ነው ብዬ አላምንም። እኔ አሁን የነጂጂ ዘፈን የነ ኢዮብ ዘፈን ወዲያውኑ አልተሰማላቸውም፣ ግን ስቲል እናዳምጣቸዋለን። ስቲል ጂጂ ሲባል የብዙ ሰው ልብ ላይ ያለች፣ ኢዮብ ሲባል ነፍሱን ይማረውና ሁላችንም እናስታውሰዋለን። ማንነት ነበረው፣ አይደንቲቲ ያለው። እሱ ላይ ብንሰራ ብራንዲንግ ላይ ብንሰራ ከ15 ዓመት በኋላ ስናየው እማናፍርባትም አላፍርባትን አዩባይ ደስ ይለኛል። ባላንስ ያደረገው ላይ ዲጂታል ታቱ ነው ይባላል አሁን ያለው ነገር። ንቅሳት እንኳን እንደገና ለማጥፋት ሌዘር ነው ብዙ ጣጣ አለው። እሱ የግል ሰውነት ላይ ነው። ይሄ ዲጂታል ታቱ በቃ ተነቀሰ ማለት ነው። አንድ ችግር ሲመጣ ወይ አንድ ነገር ሲፈጠር ሰው ሁሉ አለው ይሄድና ፎቶ ያወጣና ሀዘንንም ለመግለጽ ይወድ ምናምን የሆነ ቀን ያስቀመጠውን ያመጣልሻል። መጥፎ ነገርም ይሁን ደበቃትን ምናምን ሴቭ እናደርጋለን። እኔም አደርጋለሁ፣ ሁላችንም እናደርጋለን። ለምን እንጠቀመዋለን የሚለው ነው የሚለያየውና ጥንቃቄ ይፈልጋል። እድሜ ሲል የማይቆጭ የሚመስለን እኔ አሁን አንድ ጓደኛ አለችኝ፣ በጣም ያንገር ናት፣ በጣም ልጅ ናት ከኔ በእድሜና አብረን ሆነን ስልኳ ፋታ የለውም። ከዛ የኔ ስልክ አይጠራም። በቃ የተወሰነ እንትን ነው ምናምን ድምፅም የለውም። ሳይለንት የምታደርጉበት እድሜ ላይ ትደርሳላችሁ። አሁን እሷን ሳያት ሁልጊዜ እኔ ቤተሰቦቼ ምንድነው ይሄ ስልክ የሚሉኝ ጊዜ ትዝ ይለኛል። አሁን ኢሪቴት ያደርገኛል። ወሬ እያወራን ማለት ትዝ ይላል። ቆይ ወሬን እንደዚህ ነው የምትከተው አልኩሽ። በትክክል እና በጊዜ እንዲህ በቃ መለዋወጥን መለዋወጥን ብቻ አይደለም። እንደው ይሄ ሙዚቃ ያስተማረኝ ነገር ሼር ላድርግሽ። በዚህ ሙዚቃ ሁለት ነገሮችን አየው። አንደኛው ሰርክሌን አየው፣ ጓደኞቼን፣ ወዳጆቼን በምን ያክል የሆነ ሰው አንቺን ሰፖርት ለማድረግ እስክትወድቂ መጠበቅ የለበትም። አሁን እኛ እየሆን ያለ ነው እንደዛ ነው። በጣም ብዙ ሰርክል ለካለኝ፣ ብዙ ማውቃቸው ሰዎች፣ ብዙ ወዳጅ የምላቸው ሰዎች አሉ። እድሜ ጨምረው ይሆን አላውቅም፣ እየቀነሰ ነው የመጣው። እኔም አሁን እንዳንቺ ነኝ። በቀን ውስጥ የስራ ስልኮች ብቻ ናቸው የሚጠሩት። አንለስ የካምፓስ ጓደኞች አሉ፣ እነሱ ናቸው የሚደውሉልኝ። ከዛ ውጭ ያለው በጊዜ ሂደት አብሮ ኮፓፕ ማድረጉን ራሱ እየቻልኩበት አይደለም። እና በሙዚቃ ያየሁት ልንገርሽ፣ ላኩኝ ፎቶ ፖስተር ላኩኝ። እነዚህ የኔ ሰዎች ናቸው። እንግዲህ እኔ 35 ሚውዚክ ቪዲዮ ክሊፕ ዳይሬክት አድርጌያለሁ። የወጣ 2 ፊልም አለኝ፣ ያልወጣ 2 ፊልም 4 አለኝ። ተከታታይ ድራማ 3 ሰርቻለሁ። እነዚህ ሁሉ ቼኖች አሉኝ። ከከሌ ዳይሬክተር ጋር ከከሌ ድምጻዊት ጋር ብዬ ካልኩሌት አደረግኩና በቃ እነዚህ ሰዎች በጣም ሰፖርት አድርገውኝ ቪዲዮ ይሰሩልኛል፣ ፖስት ያደርጉልኛል፣ ስቶሪ ያደርጉልኛል ብዬ አስቤ ሊስት አድርጌ ላኩላቸው። ከዛ ምን አስተማረኝ መሰለሽ? እግዚአብሔር ለካ በዚህ ሰው እርዳኝ ማለትኛ አንችልም። እሱ የሚረዳን የራሱ ሰዎች አሉ። በሚገርም ሁኔታ ከላኩላቸው 70%ዎቹ ሼር አላደረጉትም፣ አይተውት ነው የምልሽ። ሪፖስት የነሱን የማደርግላቸው ምንም ነገር ሲያደርጉ እኔ ሰፖርት ለማድረግ አበሬያቸው ይሰሩ ነው ዴይድ ናት ያደረጉልኝ እኔ ያልጠየኳቸው ሰዎች። እግዚአብሔር ለካ የራሱ ሰውን ያዘጋጃል። በዚህ ውስጥ ምን ልልሽ ፈልጌ መሰለሽ? አንደኛው እግዚአብሔርን በዚህ ሰው እርዳኝ ተብሎ እንደማይጠይቅ አይኔን ሙሉ በሙሉ ከሰው ላይ አንስቼ እግዚአብሔር ላይ ብቻ እግዚአብሔር ለእኔ ያለውን ነገር እንደሚያደርግልኝ አምናለሁ። ሁለተኛው ግን ወዳጅ የሚመስለኝ ሰው ሁሉ ወዳጅ እንዳልሆነ አየሁበት። እኔን ሰፖርት ለማድረግ ወይ ወድቄ ማየት አለበት ወይም ደግሞ በጣም ከፍታ ላይም ከሆንሽ እዛ ጋር ወይ ማየት አለበት። አኖ አያደርገኝም። ይሄ ወዳጅ የቀነሱ ሰዎች ያሉ ከዛ መካከል በጣም ውስን ወዳጅ ነው ያለ፣ ውስን የኔ የምላቸው ሰዎች ናቸው ያሉ። የኔ ስልክ ብዙ የሚጠራ ምናምን አይደለም።
ሂድን ነው በጊዜ እንደዛ እያደረግሽ እየመረጥሽ እንደዛ ያልኩስ መጣ ግዴታ ነው እንደዛ እየመረጥሽ እንዴት ያደርግሻል። ደስ የሚል ቆይታ ነው የነበረን። ቀጣይ ምን አለ? አሁን ያልወጡ ስራዎች ፊልሞች በተለይ ፊልሞች አሉ። ሐምራዊትና ወንዶች አልተወለዱም የሚሰኝ በጣም ቆንጆ በትወና የተሳተፍኩበት የምጠብቃቸው ፊልሞች አሉ፣ የሲኒማ ፊልሞች። ከዛ ተከታታይ ድራማ ሰራተኛ ፈልጉልኝ ሲዝን 3 በቅርብ ቀን ይጀምራል። ቀረጻ ጀምረናል፣ በቅርብ ቀን ይጀምራል። ከዛ በቃ ኢፒአል በሚያለ ሲንግሎች አሉ። በዩቲዩብ ቻናሌ ቆንጆ ቆንጆ ስራ ይዤ ልመጣ ስለሆነ ተመልካች እንደዚህ አይለኝም ብዬ ስለምጠብቅ ኮምፕሌን እያደረኩ በጣም መሰለኝ። ግን ይሄን ናፍቆቴን ለሆኑ ሪከርዶች ልኬ ነበረ እንዲያዩልኝ ማለት ነው። ኮሜንትም ካላቸውን መግዛትም ከፈለጉኝና አንደኛው ሪከርድ ሌቭል በቃ በጣም አሪፍ ነው። ቲክቶክ ላይ ድራማ ስሪ ያለኝ ላይክ በጣም ቫይራል የምትሆኝበት የሆነ ነገር ስሪና እንለቀዋለን አለኝ። ሶ እንደዚህ ድራማ ኦዲየንስ ከኔ ይጠብቃል ብዬ አላስብም። ሶ ተውኩት ማለት ነው። ሶ አሁን ኦዲየንስ ልጠይቅ የምፈልገው የራሴን ዩቲዩብ ቻናል ከፍቻለሁ። 3 አመት ዶርመንት ሆኜበት ስለነበረ አክቲቭ አይደለም በደንብ ወደ ሰጀሽን ሊስት ቶሎ አይከትም። ስለዚህ አዩ ግርማ እያላችሁ ሰርች በማድረግ ዩቲዩብ ቻናሌን ሰብስክራይብ አድርጉ። ቆንጆ ቆንጆ ስራ ለእናንተ የሚመጥን ስራ ይዤ እመጣለሁ። አዳዲስ ልጆችንም ፕሮዲስ የማድረግና ይዞ የመምጣት እቅዳለን። መስራት ፈልጋለሁ እዚህ ሙያ ላይና እዚህ ላይ ይገኛለሁ። በቅርቡ በኢፒአል በምንገናኛለን። ሰራተኛ ፈልጉልኝ ዳይሬክተሩ አሌክስ ነው። እሷ ካራክተር የኔ ነበረች በእውነት ሳያት ጂኒ ይችላል አልችላትም አልኩት። የእውነት ነበር አልችላትም። ሳስተብሽ አለኝ። እኔ አብረን ሰርተናል ከአሌክስ ጋር። በጣም ጎበዝ ልጅ ነውና በጣም ነበር የተዝናናው። ደወለልኝና በቃ ላንቺ የምትሆን ቀበጥ ካራክተር ማለት ራሴን በፍጹም እንደዛ ይቻላል እንደዛ ሆኜ ነው የምታየው አልኩት። ሜቢ ሲያቀኝ ረጅም አመት ነው። ስለዚህ መጣሻለች አይመስለኝም አንቺ ላይ ወስዳታለሁ። እኔ ደግሞ ራኪ ነው ሰጀስት ላድርግ እዚህ ላይ ወደ ፊልሙ ብትመጪኝ በጣም ደስ ይለኛል። የድምጽሽ ከለር ደስ ይላል፣ የፊትሽ ከለር ደስ ይላል፣ አይንሽ መተወን ይችላል። ትወና ያለው ሞር እዚህ ላይ ነው። ከዛ በኋላ ያለው ዳይሬክተር ነው ጋይድ የሚያደርገውና እባክሽን ወደ ፊልሙ ነይልን፣ ወደ ሲኒማው ነይልን። በዳይሬክተር አይነ እያየችኝ ነው። ሱዚዬን እንኳን ሰጠሽኝ አመሰግናለሁ። እንኳን ሰጫኝ አንቺ ላይ ወድጃታል። ሲጀመር ፈርቻት ነበረ። ስለዚህ እንደው በመጀመሪያ ስራ ጭራሽ አትሆንልኝም ነበር። ቆንጆ እዚሁ ግን ቃል ላስገባች ለኔ አንድ ስራ ፕሮግራሙ ይቀጥላል። እመጣለሁ፣ እሰራለሁ። በቃ ቃል ገብቻለሁ። ቃል ተገብቷል። አመሰግናለሁ። ተማመንብሻለሁ። አመሰግናለሁ። አዩዬ ጥሩ ጊዜ ነበረን። ሌላም ጨዋታ ይኖረናል። እንቀጥላለን እስከ መጨረሻው። ሰከላ ይቀጥላል። አብራችሁን ሆኖ ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ